የምወዳትን ሚስቴ ናት ብሎ የመረጣትን ልጅ ለቤተሰብ መናገር ያስፈራው ዴቭ ለወይዘሮ እታለም እንዴት አድርጎ መናገር እንዳለበት እንደፈራ ለእህቱ ቢነግራትም እህቱ መናገሩን እኔ እነግርልሃለሁ፣ ግን አንተ አደይን ማግባት ብትተው ይሻልሃል ስትል እህቱ ነገረችው። እንደዚህ እንድቲ አይደለም እኔ ያመንኩበትና የወሰንኩበት ጉዳይ ነው። ያቺ ሚስቴ ናት ብዬ የመረጥኳት ሴት ደግሞ አደይ ብቻ ናት ብሎ ለእህቱ ነገራል። ወይዘሮ እታለም የዴቭ የሰሞኑ እግራ መጋባት እቤት ያለ ብዙ ጊዜ ያለመቆየት ስልክ ሲደወልለት ቶሎ ፈጥኖ መውጣትና ብዙ ጊዜያቶችን ውጭ ላይ ነው የሚያሳልፈው፣ ይህ መከታተል አለብኝ ብላ ተደብቃ እያዳመጠችው ነበር። እሱም ሊያገባ እንደሆነና እንዳስፈራው እውነቱን ግልጽ አድርጎ ለታለም ማሳወቅ እንደፈራ ለእህቱ ሲናገር እያዳመጠች ነበር። ወይዘሮ ታለም ሁሉንም ነገር ሰምቻለሁ፣ እሺ ልታገባ ነው፣ ማናት ልጅቷን እንወቃት፣ የት ሀገር ልጅ ናት፣ አንጣት፣ አስተዋውቀኝ፣ ከዛ ለቤተሰብ ደግሞ እናሳውቃለን፣ እኔ ድልል አድርጌ እድርሃለሁ ብላ ዴቭ ነገረችው። ቤተሰቦቿ ገጠር ናቸው፣ አወል ያገባ ነው ብላ ተናገረች እህቱ። እሺ እንወቃት፣ አሁን ገባኝ፣ አደይን ለምን እንደመረጥካት አሁን ገብቶኛል አለች ወይዘሮ ታለም። አደይ እንደተመረጠች አላወቀችም። በእኔ ለምን ያፍርብኛል? ቤተሰብ አስተዋውቃለሁ ብሎ ለምንድን ነው የሚዋሸኝ? እኔ ለዴቭ አንሳለሁ ያለች አደይ በጣም ተሰማት። የእኔ እህት ሂጂ ንገሪው፣ አንቺ ከዛ ከገጠር ከቀሽ ስንቱን ጎረምሳ እምቢ ብለሽ አምልጠሽ ሸፍተሽ እንደመጣሽ አላወቀም፣ ማንነትሽን ሄደሽ ያሳያለ። ዴቭ ደግሞ እንድትበረታ አድርጓታል። እዚህ ቤት ምን ያመላለስሻል አለቻት የባሏ እህት። ዴቭን ፈልገሽና የዴቭ ሚስት መሆንሽ እንዲታወቅልሽ ነው ስትላት፣ እኔ እንደሱ ማለት አይደለም፣ እኔ የመጣሁት ሮማኔን ለመጠየቅ ነው ብላ መለሰችላት። በዴቭ ፍቅር ታማ ክላስ ዘግታ በከንቱም በሆን የምታፈሰው አፍቃሪዋ ፍቅር ሚስኪን፣ እኔ ሁላችሁንም አልፈልግም። ዴቭም ብትሆን አስመሳይ ነህ፣ አንተም ከኔ ጋር አልሆንክም፣ ወይድልኝ አልፈልግም፣ በሩን አልከፍትም አለች። ልጄ ምን ሆነሽብኛል? ንገሪኝ፣ እኔ እናትሽ አይደለሁም ወይ? ከኔ ምን ትደብቂኛለሽ? እያለ እናት ብትጨነቅም ልትከፍት አልቻለችም። ሩታም እባክሽ የተጨነቅሽበትን ነገር እኔ እህትሽ ነኝ፣ እኔ ላግዝሽ እፈልጋለሁ፣ እችላለሁ፣ ንገሪኝ ብትላት ልትነገራት አልፈለገችም። እባክሽ የአክስቴ ልጅ ፍቅር እህቴ ንገሪኝ አለቻት። አልፈልግም ብቻ አልከፍትም ብላ እሷም እንባዋን እያፈሰሰች ነው። ወንዳ ወንድ ነገር ነህ፣ ጥቁር ነህ፣ ደግሞ እንዴት ታምራለህ፣ ቁጥርህን ስጠኝ አለችው። ደፋሯ ሊዲያ የወንድሟ እንዲያገባ ያልፈለገችው እሷ ሌላ ለመጀናጀን። አንቺ ምን አስበሽ ነው? እኔ ደግሞ ባለትዳር የራሴ ህይወት ያለኝ የአራት ልጆች አባት ነኝ ብሎ ሲመልስላት ባቡሬ ያቺ ሰላምዬ ጉዷን አላየች አለች የቅምጥል ወይንም የባቡሬ እናት። እማዬ ለምንድን ነው ታዲያ አራት ልጅ እንዳለው ባቡሬ ያልነገራችሁኝ አለች ሊዱ ፈጣኗ። እዚህ ቤት የሚያመላልስሽ ነገር ምንድን ነው ብላ የኤላ ሚስት የነበረችው ሙሽሪት ሊሊም ነገረቻት። ባቡሬን ትነጥቅብኛለች ብላ አኳኋኗን በጣም ደስ ስላላላት ኤላ ስልክ ደወላ። አነሳችሁ ሊሊ በጣም ደነገጠች። ምንጊዜም ከጎንሽ ነኝ፣ ከአደይ ጋር ምን አሰብሽ ሲል በቤቱ ጉዳይ ለሊሊ ባቡሬ ነገራት። እሷም እንደዛው ቤቱ እንዳደረገችው ነው። እኔም ዝም ብዬ አያታለሁ በማለት ለባቡሬ መለሰች። አይዞሽ በማለትም ምንጊዜም ለሚፈጠረው ነገር ለመጣውም ለሚመጣውም ነገር ከጎንሽ ሆኜ እጋፈጣለሁ፣ አይዞሽ አላት ባቡሬ። እሷም አመሰግናለሁ ስትል መልሳለታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 139 የዴቭን አፍቃሪ ፍቅር ክላሷን ዘግታ ዴቭ ሊያገባ ነው፣ አደይና ዴቭ ሊጋቡ ነው ብላ በቅናት ተንጨርጭራ እንግዲህ
ክላስ ዘግታ ሰው ማናገር አልፈለገችም። ዴቭም ለቤተሰብ እንዴት አድርጌ ነው ማሳወቅ ያለብኝ ብሎ ከእህቱ ጋር እያወራ ያን ደግሞ ወይዘሮ ታለም አዳምጣው ሊያገባ መሆኑን ከሰማች በኋላ ልጅቷ ማናት? የት ሀገር ልጅ ናት? አሳውቀኝ እንድርሃለን ብለዋለች። አደይ መሆኗን አላወቀችም። ሮማንን ለመጠየቅ ወደዛ የገባችው ሙሽሪት አደይም ከጠባቂው ካሽዬ ጋር ሰላምታ እየተለዋወጠች ቤት ዴቭ አለ ያሉትን ስትጠይቅ እሱም እነ ፍቅር እነ ሮማን እነ ሩታ እንዳሉ እንደ ሊዱ መልሶላት ከደረጁ እየተንጦለጦለች ሊዱ ወረደች። አንቺ ምን ያመላልስሻል እዚህ ቤት? የዴቭ ሚስት መሆንሽን ልታስተዋውቂ ነው ያለቻት። እኔ የመጣሁት እንኳን እህቴን ለመጠየቅ ነው። እኔ የወንድምሽ ሚስት ለመሆን ምን ያንሰኛል ስትል መለሰችለት። ይህንን ነገር ታለም ከሰማሽ ሌላ ችግር ነው የሚፈጠረው። እሷ አውቃለች። የሰርግሽ ዕለት ከሙሽርነቱ ላይ ከምታባርርሽ ካሁኑ ከዚህ ቤት ብትወጪ ይሻልሻል ነው ውጭ አለቻት። ሙሽሪት አደይ ደግሞ ደራ ያዛት። በጭራሽ አሁኑኑ ሄጄ ይወዱኝ የለ እትዬ እነግራቸዋለሁ። ለዴቭ ሚስት መሆኔ ምን ያንሰኛል አለች አደይ። አዎ የኔ ጀግና ሂጂ ንገራቸው። ገጠር ሄደሽ ስንቱን አምልጠሽ እንደመጣሽ አላወቁም። አሁን ሽምግልና ሲልክ ይናገራት የለም አለ አሸናፊ። ለወይዘሮ እታለም የዴቭ ሚስት ነኝ ብላ ቸኩላ ለመናገር የሄደችው አደይም ስትሄድ ሩታን ታገኛታለች። እትዬ የታሉ ብላ ስትጠይቅ ፍቅር ጋር ናት ያለችው። ለምንድን ነው ብላ ስትናገር እኔ የዴቭ ሚስት ለመሆን ምን ያንሰኛል ብላ ትነግራታል። እባክሽ ምንም ያንስሽም፣ ግን አሁን እሷም ጥሩ ሙድ ላይ ስላይደለች ብትናገሪም ጥሩ ነገር ላትመልስልሽ ትችላለች። ነይ እስኪ እኔና አንቺ እናውራ ብላ ሩታ መልካሟ ልጅ እሷን መክራታለች። እሱ ከእህቱ ጋር ጥሩ ህይወትና የሆነ በቃ የከተማ ልጆች በቃ ሙልቅቅ ብለው ነው ያደጉት። ወደዚህ ቤት ሲመጣ ደግሞ ደስ ብሎታል። አንቺ የተለየሽ የገጠር ልጅ ስርዓት ያለሽ ልጅን በማየቱ በጣም ደስተኛ ነው። በአንቺ ሊኮራብሽ እንጂ አንቺን ሊተውሽ አይደለም። ስለ አንቺ ሲናገሩ ሲተቹ በጣም ይናደዳል። አሁን እሱ ያለው ፍቅር ጋር ነው በማለት ትነግራታለች። ቆይ ፍቅር ክላስ ምን ያደርጋላል? ምን ነው ቀናሽ እንዳለቻት ሩታ። እነሱ ግን ያችኛዋን በፍቅር የታመመችው ልጅ እየመከሩ ነው። ደመቀ ወደ ገጠር ለመሄድ ወስኖ የአባቱን ንብረት ለመካፈል አስቦ የነበረውን ጊዜ እያስታወሰ ነበር። ኪንጎም አጠገቡ ድረስ ይላል። ምን ሆነ ነው ብሎ ሲነግረው በሀሳብ ሄጀን ይሏል። ያም የአባቱ ንብረት እንዴት አድርጎ ማስመለስ እንዳለበት እየተብሰለሰለ እንደሆነ ሲነግረው ምንም ችግር የለም ተከትለን ሄደን እናስመልሰዋለን ይሏል። ያንተ ንብረት ያንተ ነው ብለኸኝ የኔ ንብረት ያንተ ነው ብለኸኝላ ምንም ችግር የለ ይለዋል። ከመቼ ጀምሮ ነው የኔ ደግሞ ያንተ ሊሆን የሚችለው ብሎ ሲመልስለት ያቺ የቅምጥልን ነገር ያነሳና ቅምጥል ደግሞ እንደሚፈራትም ለኪንጎ መልሶለታል። የውሸቱን ያቻች መጣችል ሲለው እኔ እየዋሻው ነው ያፍ ወለምታ ነው ማሪኝ ቅምጥል አለ ደመቀ። በሌላ በኩል እየተንጦለጦለች እነ ኤላ ለምለም ቤት እየሄደችው ኪንጎን ባቡሬን ፍለጋ እየሄደችው ሊዱ ቀበጧም ሄዳ እሱ አይዞሽ እኔ ያለሁልሽ ለሚፈጠረው ነገር እያለ እሷን እየመከራት ድንገት በር ቆርቁራ በመካከላቸው ሄዳ ቁጭ ብላል። ቆይማ እንዴት አሁን ልትመጭ ቻለሽ? ለምንስ መጣሽ? ተብላ ስትጠየቅ እሷ ግን ያንን ልጅ ለማናገር ነበር። በቃ አሁን እኔ ልሄድ፣ እሷ ከመጣች ብቻሽን አይደብርሽም ብሏት ይሄዳል። እንዴ እኔ ስመጣ ነው እንዴ የምትሄደው ብላ ለባቡሬ ስትመልስ እኔ ለምለም ብቻዋን እንዳትሆን ነው አንቺ ከመጣሽላት እኔ ልውጣ ብሎ እሱ ሲወጣ ተሳስቼ ነው የመጣሁት ብላ እሷ ተከትላው ሄዳ ስልክ ቁጥርህን ስጠኝ በጣም ትመቸኛለህ ብላለችው። አፍ አውጥታ ማለት ነው። አንቺ የምን ጠጋ ነው? እኔ የራሴ ህይወት ያለኝና የአራት ልጆች አባት ነኝ አላት። በጣም ተነደደች።
እንዴ ይሄንን ህይወት እንዴት እኔ አላቅም በማለት ደግሞ ለእሱ መልሳለታለች። የእሱ እናት ከቅምጥል ጋር በርቀት ሲያዩ ያ የኔ ልጅ አይደለም ወይ ደግሞ ከዛች ከቀበጥ ጋር ልጅቷ ቆንጆ ናት ግን ቀበጥ ናት። አየ ሰላምዬ ጉድሽን አላየሽ አለች የባቡሬ እናት። ያችን ላይ ከዛ አጠገብ አባሯታል። ታዲያ ምን ላድርጋት እኔ ካጠገብ እኮ አልፋታም ማለችን ግግም ማለች ብሎ ለዛች ለእህቱ ለቅምጥል ይነግራታል። ለምን ተዋሻለሁ እውነት ልጅ አለኸኝ ብልሃት ነው ወይ ብላ ደግሞ እሷ መልሳላታለች። ወይዘሮ እታለም በጣም ተናዳ ልጅቷን እንደዛ ያብሰለሰላት ነገር ምንድን ነው? ክላስ ዘግቶ እስከ ማልቀስ ያደረሳት ነገር ምንድን ነው ብላ ብቻ እየተብሰለሰለች ነው። አደይም ከተመከረች በኋላ ትንሽ ልብ ገዝታ ከመንጦልጦሏና ከመቸኮሏ ረጋ ብላ የዴቭን ነገሮች እና ዴቭ የሚያደርገውን በጥሞና ለመጠበቅ ወይም ለመከታተል ወስናለች። ግን ዴቭ ጋር ሄዳ ለምን ዋሸኸኝ ብላ ብሏል። ምን ላይ ደረስክ ማለት ተናገርኩ አሳወቅኩ ወይ ብላ ለሱ ስትነግረው አዎ ለታለም ተናግሬያለሁ ቤተሰብ ጋር አሳውቃለሁ ብሎ ላዴ ነገራት። ውሸታ መቼ እንደዛ አደረገ? እኔ ነግረውኛል ሊዱም ሆነው ሩታ እንዳላክህ ሆነም እንዳልተናገርክ እኮ ነግረውኛል። ለምንድነው እንደዚህ የምትሆነው ብላ እሷ ደግሞ እውነቱን ስትነግረው ሰሞኑን ፍቅር ጥሩ ላይ አልነበረችም እና በቃ እንዴት አድርጌ ልንገራት? እሷም እዛ ናት ያለችው። የኔ ፍቅር ይቅርታ አድርጊልኝ እናገራለሁ እኔ ባንቺ ኮራብሻለሁ ብሎ ግንባሯን ሳም ሲያደርጋት አደይ ያኮረፈችውን ትንሽ ሳቃለች። ደስ አላት ማለት ነው። የሄለንና የአበበ ፍቅርም አበበ የፋዘሩን ንብረት ለመቀበልና ለመካፈል እሱም ወደ ገጠር ሄዶ ነበር ከአደይ አባት ጋር እውነቱን ለመጨረስ። የአደይ አባት ደግሞ አለልኝና ጫንዬን ይህን ልጅ ተከታትላችሁ ወደ መጣበት መለሱልኝ ብለዋል። እሱ ደግሞ በፊት ላይ የመረጣትን ጥሏት እንደሄደን አሜሪካን ሀገር ያችን ሄለን ደግሞ ከእሱን እየጠበቀች ሲመጣ ያገባኛል ብላ በኋላ እሱ ተስፋ አልሰጣትም። በዛም እየተብሰለሰለች ነበር። እሱ እየፈለጋት ነበረ። ቆይ ትወጅኛለሽ ወይ ብሎ እሱም ሲነግራት አንተ እዛ ሀገር ሄደህ ከመጣ የአካባቢውን ወግን ረሳኸው ማለት ነው ብላ እሱን አምልጣው ሄዳለች። እሱም አለችበት ድረስ በመሄድ አሁንም እወድሻለሁ የኔና ያንቺ ነገር መቼም ቢሆን አንለያይም የመጀመሪያ ነሽ ብሏታል። እሷም ደግሞ ለንም እንደዚያውነ ብላ መልሳለታለች። ሁለቱም ተፋቅረዋል። ያቺ ብርሃን ተብዬዋ ደግሞ አበባዋን እየለቀመች አለልኝና ጫንዬ ከኋላ እሷ እያንጎራጎረች ሄደው እሷን በከዘራቸው ተንኮል ለማድረግ ሲያስቡ በጣም ተናደደ። አንቺ ብርሃን አለሜ ታየምልሽን እስሚ አለ ጋሽ ጫንዬ ሊያገባት አስቦ። እሷ በጣም ተናደደ። አሁን አባቷ የሚለንን ነገር እንፈጽምላት ጫንዬ። ከዚያ አባቷ ብርሃንን ይድረኛል ሲል ለአለልኝ ነገር ሄለን እና አበበ አብረው ከመንገድ እንደማይጠፉ ሁለቱ ፍቅረኛሞችም አንስተው የት ይሄዳሉ? ያን አበበ የሚባለውን ከዛ ካጠፋ ነው ይችን ልጅ ደግሞ ለኔ ይሰጠኛል እያለው ያንን ለመፈለግ ሲሄዱ ሁለቱ የድሮ ፍቅራቸውን እያደሱ ቁጭ ብለው እንደ ተቀመጡ ድንገት ድረስ ሲሉባቸው የዛሬው ክፍል ያበቃል ማለት ነው። ቤተሰብ በጣም ያስቃል። ይህ ድራማ ያው የሰራተኝነት ደረጃው በጣም ለምሳሌ አደይ የያዘችው ሰራተኝነት እንዴት በጣም እንተ ረግጦታል። ለምሳሌ ሰራተኛ የሚለውና የሰራተኛ የሰጡት ካራክተር ትንሽ ቢሻሻል እውነት እንደዚህ አይደለም። ለምን በቃ ከሌሎቹ እኩል መኖር የምትችል እናት ማለት ነው። በያላችሁበት ሰላም ሆኑልኝ ቤተሰብ። ያው ዘና እያልኩ ነው እያሳቀን የሰራሁት በደንብም ባይሆን ሳቄ እየመጣብኝ የሰራሁት ማለት ነው። በያላችሁበት ሰላም ቆዩልኝ። በቤተሰብ